ሰላም ጤና ይስጥልን የተከበራችሁ ውድ ቤተሰቦቻችን እንደምን አምሽታችኋል? የምሽቱን አበይት መረጃዎች እናንተ እናደርሳለን። በቅድሚያም አርዕስቶችን እናስቀድም። በደቡብ ምዕራብ ኢትዮጵያ ክልል ሁለት ቱርካውያን ጎብኚዎችን ጨምሮ 3 ሰዎች በታጣቂዎች ተገደሉ። ጅቡቲ በኢትዮጵያ ውስጥ የድሮን ጥቃት መፈጸሟ ተገለጸ። በዝርዝር እናየዋለን። በደቡብ ምዕራብ ኢትዮጵያ ክልል ሁለት ቱርካውያን ጎብኚዎችን ጨምሮ 3 ሰዎች በታጣቂዎች ተገደሉ። በደቡብ ምዕራብ ኢትዮጵያ ክልል ሱሪ ወረዳ ጉብኝት ላይ የነበሩ ሁለቱ የቱርክ ዜጎችና አንድ ኢትዮጵያዊ በታጣቂዎች መገደላቸውን የወረዳው አስተዳደር ገለጸ። የክልሉ መንግስት ጎብኚዎቹ ላይ ለደረሰው ጥቃት ያልታወቁ አርብቶ አደር ሽፍቶች ያላቸውን አካላት ተጠያቂ አድርጓል። የቱርክ ዜግነት ላላቸው ሁለት ጎብኚዎችና አብሯቸው ለነበረው አሽከርካሪ ህልፈት ምክንያት ሆነው ጥቃት የተፈጸመው ሰኞ ጥር 4 2018 ዓ.ም ጠዋት ላይ እንደሆነ የሱሪ ወረዳ ዋና አስተዳዳሪ አቶ ባርዱላ ኦሎፑሴኒ ለቢቢሲ ተናግረዋል። አንድ የአካባቢው አስጎብኝ ለቢቢሲ እንደገለጸው ሁለቱ የቱርክ ዜጎች ምዕራብ ኦሞ ዞን ውስጥ በሚገኘው ሱሪ ወረዳ 2 ቀን መቆየታቸውን ለቢቢሲ ገልጿል። ጥቃቱ የተፈጸመባቸው በአካባቢው የነበራቸውን ጉብኝት ጨርሰው እየወጡ በነበሩበት ሰዓት እንደሆነ አስረድቷል። ጥቃቱ የተፈጸመው ቱሚ ወደ ተባለችው የማጂ ወረዳ ቀበሌ እየተጓዙ ሳለም ባንክ የተባለ ቀበሌ ላይ እንደሆነም አክሏል። የወረዳው ዋና አስተዳዳሪ አቶ ባርዱላም ጥቃቱ የተፈጸመው ከማጂ ወረዳ ጋር በሚያጎራብት ስፍራ ላይ እንደሆነም ተናግረዋል። እኛ ጋር ቱሪስቶች የሚያርፉባቸው ቦታ አሉ። እኒህ ጊዜያቸውን ጨርሰው ወደ ማጂ ለመሄድ መንገድ ላይ ያሉ ነው። በእኛና በማጂ መካከል ባለ ስፍራ እንደዚህ አይነት ነገር የተፈጠረው ብለዋል። የደቡብ ምዕራብ ኢትዮጵያ ክልል ሰኞ ምሽት በወጣው መግለጫ ሁለቱ ቱርኪያዊ ዜግነት ያላቸው የውጭ ሀገር ጎብኚዎችና አንድ ኢትዮጵያዊ ዜግነት ያለው አሽከርካሪ መገደላቸውን አስታውቋል። የክልሉ መንግስት ጥቃቱን ያደረሱት ያልታወቁ የአርብቶ አደር ሽፍቶች እንደሆኑ በመግለጫው ላይ ጠቅሷል። የክልሉ መንግስት ይህንን አረመኔያዊ ድርጊት የፈጸሙትን ሽፍቶች ተከታትሎ ለህግ ለማቅረብ የተቀናጀ የጸጥታ ኃይል በማሰማራት ሰፊ የህግ ማስከበር ስራ እያካሄደ ይገኛል ሲልም ጥቃት ፈጻሚዎችን ለመያዝ እንቅስቃሴ ላይ መሆኑን ገልጿል። በጥቃቱ ህይወታቸው ያለፈው የቱርክ ዜጎች አስክሬን ወደ አዲስ አበባ መላኩን የሱሪ ወረዳ ዋና አስተዳዳሪ አቶ ባርዱኒ ለቢቢሲ ተናግረዋል። ወደ ሌላኛው መረጃችን ስናመራ ጅቡቲ በኢትዮጵያ ውስጥ የድሮን ጥቃት መፈጸሟ ተገለጸ። ከቅርብ ጊዜ ወዲህ የጅቡቲ መንግስት የኢትዮጵያን ሉዓላዊነት በመጋፋትና በመድፈር በንጹሃን ላይ ተደጋጋሚ የድሮን ጥቃት ማድረጉን አጠናክሮ የቀጠለ ይመስላል። የምስራቅ አፍሪካ ፖለቲካ ውሉ በጠፋበትና በተወሳሰበበት በዚህ ወቅት ሚጥሚጥየዋ ሀገር ጅቡቲ ከወደብ በምታገኘው ዶላር ድሮኖችን በመግዛት ታላቁ ሀገር ኢትዮጵያ ላይ በቀላሉ ሊታይ የማይችል ጥቃት አድርሳለች። በትላንትናው ዕለት ጥር 5 2018 ዓ.ም በአፋር ክልል በኤሊዳር ወረዳ የገጠር ቀበሌ ላይ በተተኮሰ የውጊያ ድሮን መሳሪያ ንጹሃን ኢትዮጵያውያን የአፋር ማህበረሰቦች የጥቃቱ ሰለባ መሆናቸው ታውቋል። በድሮን ጥቃቱ አንድ ሴት ኢትዮጵያዊ ስትሞት ቀሪ 3 ወንዶች ደግሞ የመቁሰል አደጋ ደርሶባቸዋል ተብሏል። የጅቡቲ መንግስት ከወራት በፊት በዚህ ቦታ ላይ በቀብር ስነ ስርዓት ላይ ባሉ ሃይማኖት አባቶችና አዛውንቶች ላይ ተመሳሳይ ጥቃት ተፈጽሞ ጉዳት መድረሱ የሚታወስ ነው። የኢትዮጵያ መንግስት ድሮን የሚተኩሰው ሀገር ውስጥ ለሚደረጉ የእርስ በርስ ጦርነቶች እንጂ ከውጭ ለሚመጡ ጥቃቶች ምንም ምላሽ የማይሰጥ ደካማ ዘረኝነት አመለካከት የተጠናወጠበት ስብስብ ነው ሲሉ በርካቶች አስተያየታቸውን ሰጥተዋል።